ሰላም ለእናንተ ይሁን እቶቼ ወንድሞቼ፣ እግዚአብሔር የተባረከ ይሁን። ዛሬም ደግሞ እግዚአብሔር የተመሰገነ ይሁን። በእግዚአብሔር ፊት የምንሆንበትን የምናመሰግንበትን የእግዚአብሔርን ድንቅ ሥራ የምናይበትን የጸሎት ሰዓት ደግሞ በእግዚአብሔር ፊት እንድንሆን ጌታ ፈቅዷልና አስተካክሎልናልና ጌታን እያመሰገንን ከኔ ጋር እንቆያለን። እግዚአብሔር ክብሩን ይውሰድ። የዛሬው ጸሎት ደግሞ ለየት የሚያደርገው ምንድነው? በፋሲካ በክርስቶስ ኢየሱስ መስዋዕት በሆነበት ለኔና ለናንተ ነፍሱን አሳልፎ በሰጠበት ትልቅ በዓል የመዳናችን ምስጢር የመስቀሉ ሥራ እያመሰገንን የምንጸልይበት ቀን ነው ዛሬ። በቃ ይሄ ፋሲካን እያሰብን ነው። የታረደውን በግ እያሰብን የተደረገልን ውለታ ነፍስ እስከ መስጠት የወደደንን ጌታ እያሰብን እንጸልያለን። በምስጋና እንሆናለን። ምሕረት የበዛለት በቃ ምሕረት እንደበዛለት ሰው የጸሎቴ ርዕስ ምሕረት የበዛለት። ዛሬ ምሕረት በዝቶልናል እቶቼ ወንድሞቼ። ምሕረት የበዛለት ሰው ብዙ የተደረገለት ሰው ብዙ ያመሰግናል። እኔና እናንተ በምስጋና አንደበታችንን እንድንከፍት ዛሬ ዝቅ ብለን የተደረገልንን የሆነልንን ክርስቶስ ስለኔና ስለናንተ የከፈለውን መስዋዕት እያሰብን ጌታ ሆይ እኔ ማን ነኝ? በቃ ቤቴስ ምንድነው? እያልን በምስጋና እንሆናለን። በምስጋና ወደፊቱ እንሆናለን። በተሰበረ ልብ ውለታው ከብዶን ማለት ነው። ውለታው ከብዶን ኧረ እኔ ማን ነኝ? ቤቴስ ምንድነው? ከጣሪያዬ በታች ኢየሱስ የገባው። ሃሌሉያ! ኧረ እኔ ማን ነኝ? ቤቴስ ምንድነው? ከጣሪያዬ በታች ኢየሱስ የገባው። ምሕረት የበዛለት ፍቅር ይቅር ያለው ደሞ ያየ ቸርነቱን እንደኔ ያለ ማን ነው? ሃሌሉያ! ምሕረት የበዛለት ፍቅር ይቅር ያለው ደሞ ያየ ቸርነቱን እንደኔ ያለ ማን ነው? ሃሌሉያ! ሃሌሉያ! እያንዳንዳችን ዛሬ በእግዚአብሔር ፊት ሆነን ሕይወታችንን መለስ ብለን እያየን በመዳናችን በመስቀሉ ሥራ እሱ ሞቶኛን ስላዳነን ሕይወት ስለሰጠን ጌታ በምንም የማይለካ ፍቅር በምንም የማይተመን ዋጋ የተከፈለልን መሆናችንን እያሰብን እግዚአብሔር ሆይ እናመሰግናለን። ስለኛ ታርዳል፣ ስለኛ ሞታል። ምሕረት በዛልን። ከምሕረት ከፍቅር የተነሳ ዛሬን አየን አባዬ። በክብር ቆምን። ከድቅድቅ ጨለማ ወደሚደነቅ ብርሃን መጣን። መዳናችን አይቀልብንም። የተደረገልን አይቀልብንም። የሆንክልን አይቀልብንም። የመስቀሉ ሥራ አይቀልብንም። እናመሰግናለን። ክብር እናመጣለን አባዬ። ያልጠፋነው ከምሕረት የተነሳ ነው። ርኅራኄ አያልቅምና ጌታ ሆይ ራርተህልን ነውና እናመሰግናለን። እናመሰግናለን። ሳናይ ያየህን እናመሰግናለን። ሳንፈልግ የፈለግከን እናመሰግናለን። በድንቅ አጠራር የጠራህን ሃሌሉያ! ሃሌሉያ! እግዚአብሔር ሆይ ተባረክ። ጌታዬ ተባረክ። አምላኬ ተባረክ። በዚህ ባለንበት አባዬ ዘመን ሁሉ እግዚአብሔር ሆይ ቀና እንድንል ያደረገ ሕይወታችንን የቀየረ ታሪካችንን የቀየረ ስማችንን የቀየረ አንተ ያደረግከው ድንቅ ነገር ነው። ጌታ ሆይ ተባረክ።
ጌታ ሆይ ተመስገን። የተጣልን ነበርን፣ የቁጣ ልጆች ነበርን፣ በዲያብሎስ እስራት ነበርን። እስራታችንን ፈታተህ ነፃ ስለቀቅከን አባዬ የተቤዠን ተመስገን። ተቤዥተናል ተመስገን አባዬ። የተቤዠን እያንዳንዳችንን በስም የተጠራነውን አባዬ ዛሬ ጎዶሏችንን አናይም። ይሄ ለምን ሆነ ያ ለምን አልሆነ አንልም። መዳናችን በቂ ነው አባዬ። ሁኔታውን አናይም። በመንፈስ ግን ጌታ ሆይ በተደረገልን ነገር ደስተኞች ነን። እግዚአብሔር አባት ሆይ ካንተ የጎደለ ነገር የለም። መዳናችን በቂ ነው። ስማችንን አባዬ በሕይወት መዝገብ ላይ ጽፈሃል አባ። የኔ ናቸው ብለሃል ጌታ ሆይ። ያንተ መሆን በቂ ነው፣ በቂ ነው። እግዚአብሔር ሆይ በቤት መኖር በቂ ነው። አንተ ባለበት መሆን በቂ ነው አባዬ። ከበቂ በላይ ነው። ጠላት የሚነግረንን አንሰማም። እግዚአብሔር አባት ሆይ ይሄ የለሽም ያ የለሽም የሚለውን አንሰማም። እኔም ማምነው ተራራሽ ይናዳል ያለኝ ነው። እኔም ማምነው ቋጠሮሽ ይፈታል ያለኝ ነው። አላምንም ሁኔታን፣ አላምንም ችግሬን። እግዚአብሔርን አምነዋለሁ ይሰራል ነገሬን። እግዚአብሔርን አምነዋለሁ ይፈታል ቋጠሮዬን። ኧረ ኢየሱስ ጌታ ነው እንናል እንጂ በሚያስጥለው ጌታ እሱን ተማምኜ ጉልበቴን ላበርታ። ተአምራት ያሳየኛል ጌታ፣ ተአምራት ያሳየኛል ጌታ። አባዬ ኦልሬዲ ያየን ሰዎች ነን፣ እኛ የተቀበልን ሰዎች ነን፣ ምሕረት የበዛልን ሰዎች ነን። አባዬ ታሪካችን የተቀየረ ሰዎች ነን። በአንተ የተጎበኘን የታየን ሰዎች ነን። እኛን ያዩ አይኖች ይባረክ፣ እኛን ያዩ አይኖች ይባረክ። አባዬ ፍቅርን በመስቀል ላይ ገልጸሃል። ከዚህ የሚበልጥ ፍቅር የለም። አንተ ከሆንከው አባዬ የሚበልጥ ፍቅር የለም። የምህረት ጥግ አይተናል፣ የፍቅርን ጥግ አይተናል። እግዚአብሔር ሆይ ተባረክ። እዚህ በሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 22 ጀምሮ እንዲህ ይላል። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና። ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው። ነፍሴ እግዚአብሔር ዕድል ፈንታዬ ነው፣ እግዚአብሔር ዕድል ፈንታዬ ነው፣ ስለዚህ ተስፋ አረገዋለሁ አለች። ሃሌሉያ ሃሌሉያ። ባዬ ተስፋችን አንተ ነህ ባዬ። የመኖራችን ትርጉም አንተ ነህ እግዚአብሔር ሆይ። በአንተ የተነሳ ነው ጌታ ሆይ። ዛሬን ያየነው በአንተ የተነሳ ነው። ቀና ያልነው በአንተ የተነሳ ነው። የበረታ ነው በአንተ የተነሳ ነው። ወጥተን ምንገባው በአንተ የተነሳ ነው። ጥበቃ በስቶልን አባዬ፣ ውጊያችንን እየተዋጋ ክርክራችንን እየተከራከርክ አባዬ፣ ጠበቃ ሆነህ ዋስ ሆነህ እረኛ ሆነህ አባዬ፣ አቤቱ አንተ ግን መሐሪና ሩሩህ አምላክ ነህ። ሃሌሉያ ሃሌሉያ። መዓትህ የራቀ ምሕረትህም በእውነት እውነትህም የበዛ ይላል መዝሙረ ዳዊት 86:15 ላይ። ሃሌሉያ ሃሌሉያ ሃሌሉያ። ከጽድቃችን አይደለም፣ ከመልካም ሥራችን አይደለም፣ አስደስተን አይደለም ባይ አይደለም፣ ከምሕረት የተነሳ ነው። አምላኬ ምሕረቱን በኔ ላይ ገለጸው። አምላኬ ምሕረቱን በኔ ላይ አበዛው። ሃሌሉያ። አብዝቶት ነው እናንተ። አምላኬ ምሕረቱን በኔ ላይ ገለጸው። ኢየሱሴ ምሕረቱን በኔ ላይ
አበዛው ሃሌሉያ ምቆጥረው ጽድቅ የለኝም አስደስቼው አላውቅም ግን እንዲያው ወዶኝ በምሕረቱ ለመቆም በቃኝ በፊቱ ግን እንዲያው ወዶኝ በምሕረቱ ለመኖር በቃኝ በቤቱ ሃሌሉያ አጥቦ ከወደቅንበት አንስቶ ጭቃችንን እድፋችንን ቆሻሻችንን ነቀፌታችንን አስወግዶ ለሱ እግዚአብሔር ሆይ ለክብሩ ያደረገን በቤቱ በሰላም እንድንኖር የወደደ እግዚአብሔር ሆይ ጌታዬ አምላኬ ውለታ ብዙ ነው ምሕረት ብዙ ነው ቸርነት ብዙ ነው አባይዬ ስለ ዓለም ሕዝብ ሁሉ ነው የሞትከው ስለ ዓለም ሕዝብ ሁሉ ነው በመስቀል ላይ የተንጠለጠልከው እግዚአብሔር ከምሕረቱና ከፍቅሩ የተነሳ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና እንዲሁ በነፃ እንዲሁ ያለምንም ዋጋ ምንም ሳንከፍል ምንም ሳንወጣ ሳንወርድ በክርስቶስ ኢየሱስ በማመን ብቻ ያገኘነው ምሕረት ያገኘነው ጸጋ ያገኘነው ዕረፍት እኔ አልለወጥም ያለ ጌታ እኔ አልለወጥም እናንተ የጠፋችሁ አይደላችሁም እናንተ የኔ ናችሁ ያለ ጌታ ስሙ ይባረክ በደልን ይቅር የሚል የርስቱንም ቅሬታ አመጽ የሚያሳልፍ እንዳንተ ያለ አምላክ ማን ነው እንዳንተ ያለ ጌታ ማን ነው እንዳንተ ያለ አባት ማን ነው እንዳንተ ያለ ንጉሥ ማን ነው ስለ በጎቹ ነፍሱን አሳልፎ የሚሰጥ እንዳንተ ያለ እረኛ ማን ነው ምሕረትን ትወዳለህ አባይዬ ቁጣ ለዘላለም አይደለም ምሕረት ለዘላለም ቁጣ ጊዜያዊ አባይዬ የምትምረን የምትመልሰን አባይዬ የሰበሰብከን እድል የሰጠን አባይዬ ከቀድሞ ዘመን ጀምረህ አባይዬ እውነተኛ አምላክ ያለ የነበርክ የምትኖር ዘላለማዊ ሆንክ ቅዱስ የሆንክ ኢየሱስ መድኃኒት የሆነው ስምህ ጌታ ሆይ የተመሰገነ ይሁን ለዘላለም ክብር አንተ ለዘላለም ንገስ አንተ በምሕረት ባለጠጋ ይሆንክ እግዚአብሔር ሆይ ኤፌሶን 2:5 ላይ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን በጸጋ ድናችኋልና ይላል ኢየሱስ ጌታ ነው የዳነው በጸጋ ነው የዳነው በሥራ አይደለም እግዚአብሔር አባት ሆይ ጸጋ ስለበዛልን መዳን ስለሆነልን ዕረፍት ስለሆነልን በቤት በሰላም መኖር ስለሆነልን አባይዬ በረከት ስለሆነልን ጤና ስለሆነልን ካንተ ጋር መሆናችን አባይዬ እስራት ስለተበጣጠሰ አባይዬ ስላመለጥን አባ ከጠላት እጅ ስላመለጥን ተባረክ አባ ጸጋው በእምነት አድኖናል ይሄ ስጦታ ነው አባ ሰርተን ያመጣነው ነገር አይደለም እናመሰግንሃለን አባ ከሥራ አይደለም እናመሰግንሃለን ቤዛ ሆነህናል ተቤዥተህናል ክብር ይሁንልህ በክርስቶስ ኢየሱስ ስም አባዬ በአንተ ቤዛነት ጸደቅን በጸጋው ጸደቅን ጌታ ሆይ ተመስገን የነበርንበትን እናውቃለን አባዬ ከየት እንደተነሳን እናውቃለን ጌታ ሆይ ጠላቶች ሳለን ከእግዚአብሔር ጋር በአንተ ሞት ታርቀናል ከታረቅን በኋላ በአንተ ድነናል ሕይወት አግኝተናል ወደ ብርሃን መጥተናል ድንቅ የሆነ ብርሃን አይተናል ሃሌሉያ ሰላማችን በስቷል አባይዬ እኛም ተጠብቀናል ልጆቻችን ቤተሰቦቻችን ተጠብቀዋል እግዚአብሔር ሆይ በመገረፉ ቁስል ተፈውሰናል ክብር ላንተ ይሁን አባይዬ
በአንተ ነው የዳነው ጌታ ሆይ። ሌላ መዳኛ መንገድ የለም። እውነትም መንገድም ሕይወትም አንተ ነህ አባይዬ፣ አንተ ነህ። ካንተ በቀር ማንም የለም። የታረደው በግ ኢየሱስ፣ ንጹሕ ኢየሱስ፣ ኃጢአት ያልተገኘበት ኢየሱስ፣ ኃጢአተኞች ገና ሳለን አባይዬ ከነ ምናምናችን ከነ ኃጢአታችን ወደድከን አባ። ስለኛ ሞትክልን አባይዬ። እግዚአብሔር ለኛ ያለውን ፍቅር በዚህ ተረዳን። እግዚአብሔር ሆይ ተመስገን። የሰጠን ፍቅር ተመስገን። ብዙ ነገር ተጀምሮ እንደ ሰው አልተጨረሰም። ብዙ ነገር አባዬ አጀማመሩ ጥሩ ሆኖ መጨረሻው መጥፎ ይሆናል። የሰውኛ ነገር አባዬ የከንቱ ነው። ያንተ ፍቅር ግን ዘላለማዊ፣ ያንተ ፍቅር ግን የማይበርድ፣ ያንተ ፍቅር ግን ወረት የሌለው። እናመሰግናለን። ወረት በሌለው ፍቅር ወደድክ። ቃላት የለንም። በቃ ምንገልጽበት ቃላት የለንም። በበደላችን በኃጢአታችን ሙታን በነበርን ጊዜ አባይዬ ከጨለማ ጋር የምንተባበር በነበርን ጊዜ፣ የማይታዘዙ ልጆች በነበርን ጊዜ፣ የአመፃ ልጆች በነበርን ጊዜ አባይዬ እንዳንተ ፈቃድ ሳይሆን እንደ ጠላት ሐሳብ በምንመላለስበት ጊዜ አባይዬ ደረስክልን። እያንዳንዳችንን ደረስክልን። ደርሰህልን ነው። አስመልጠህን ነው። ተናጥቀህልን ነው አባይዬ ተናጥቀህልን ነው። የጠላት እስራት ተበጣጥሶልን ነው። እናመሰግናለን አባይዬ። በአንተ ያገኘነው የሕይወት መንፈስ ከኃጢአት ከሞት ሕግ ነፃ አውጥቶናል። ነፃ ሆነናል። ዛሬ ነፃ ሆነናል አባዬ። እንደ ልባችን እንወጣለን እንገባለን። በአንተ ተጠብቀናል ጌታ ሆይ። ክፉ አያገኘንም፣ ጠላት አያገኘንም። እግዚአብሔር ሆይ ስራታችን ተፈቷል፣ ሰንሰለታችን ተቆርጧል። በጸጋው ድነናል። ኢየሱስ ጌታ ነው። ያዳንከን ጌታ ተመስገን። የረዳህን ጌታ ተመስገን። የፈወስከን ጌታ ብዙ ነገራችን ተፈውሷል። አሮጌ ማንነታችን ከላያችን ላይ ተገፏል። እግዚአብሔር ሆይ ዛሬ በጽድቅና በቅድስና በቤት እንድንኖር ስለፈቀድክ እግዚአብሔር ሆይ ከሞት ወደ ሕይወት ስላመጣህን እናመሰግናለን። ከሕግ እስራት ነፃ ስላወጣህን ጌታ ሆይ ተመስገን። ከዚህ በላይ መታደል የለም። ከዚህ በላይ አባይዬ በረከት የለም። ከዚህ በላይ ደስታ የለም። ደስተኞች ነን እግዚአብሔር ሆይ። በአንተ የተነሳ ደስተኞች ሆንን። ጣዕም የሌለው ሕይወታችንን ጣዕም ሰጠኸው። ውሃውን ወደ ወይን ጠጅ እንደቀየርክ ሕይወታችንም ውሃ ያለውን ወደ ወይን ጠጅ ቀይረሃል አባ። ዛሬ በእውነት ደስ እያልን እየጣመን እንኖራለን። የእግዚአብሔር የፍቅር መንፈስ በእኛ ላይ ስለወረደ እናመሰግናለን። ካንተ ጋር ኅብረት ስላለን ጌታ ሆይ ካንተ ጋር ስለተቆራኘን ከጠላትነት ወደ ወዳጅነት አባይዬ ስላመጣህን አባይዬ ገና ደካሞች ሳለን ክርስቶስ ኢየሱስ ስለኛ ስለሞተልን አባዬ እናመሰግናለን። እናመሰግናለን። ክብር እናመጣለን አባዬ። አንተ ንገስ፣ አንተ ከፍ በል እግዚአብሔር ሆይ። ሁሉ በአንተ ሆነልን። ከሆነ ሁሉ አንዳችም ያላንተ የሆነ የለም። በምሕረት ባለጠጋ ነህ ጌታ ሆይ። ፍቅር ጥልቅ ነው አባ፣ ፍቅር ጥልቅ ነው። እንዲና እንዲያ ብለን እንኳን የምንገልጸው ነገር አይደለም አባዬ። በቃላት አትገለጥም አንተ፣ በሁኔታዎች አትወሰንም ጌታ ሆይ። እግዚአብሔር ሆይ በብዙዎችን አባዬ እኛም ሰውነን ሰውን መማረክ ቻልን። አንተ ተዋርደ እኛን አስከበርክ እግዚአብሔር ሆይ። የጌታ ኢየሱስ ክርስቶስ ጸጋ የፈሰሰው ሰማያዊ ጸጋ የወደድከኝ ተባረክልኝ፣ የመረጥከኝ ተባረክልኝ አባዬ ተባረክልኝ። ሰው ያረገኝ ጸጋው ነው ታሪክን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። እንዴት ደስ ይላል እናንተ
አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርን ብዛት አልችልም ልገልጽ የመውደድክን ብዛት አልችልም ልገልጽ። አባዬ ተባረክ። እያንዳንዳችን እናውቀዋለን አባዬ። የፈሰሰው ሰማያዊ ጸጋ አኑሮኛል ካንተ ጋር የመረጥከኝ ተባረክልኝ የባረከኝ ተባረክልኝ። ሰው ያረገኝ ጸጋው ነው ታሪክን ለውጦ ከሞት አስመልጦ ጌታ ወይ ተመስገን። አባዬ አባዬ መሸሸጊያ ነህ አንተ፣ ዋሻ ነህ አንተ አባዬ፣ ማምለጫ ነህ አንተ፣ መደበቂያ ነህ አንተ አባዬ። ደብቀህን ነው ከልለህን ነው አባዬ፣ ሰውረህን ነው አባዬ። ዶሮ ጫጭቶቿን እንደምትሰበስብ በክንፏ እኛንም ሰብስበህን ነው አባ። ከጠላት የዳን ነው ባንተ ነው፣ ያመለጥ ነው ባንተ ነው፣ ቀንበር የተሰበረው ባንተ ነው፣ የሆነልን ሁሉ ባንተ ነው አባዬ። እንደ ምሕረት መጠን ሆነልን፣ እንደ ቸርነት መጠን ሆነልን። እንደኛ በደል እንደኛ ክፋት አልሆነም አባዬ። ኃጢአታችን ተከደነልን፣ ተሰረዘልን። ነፃ ናችሁ አልከን አባዬ። ድክመታችን አባዬ ማንነታችን ሳያግድ የወደድከን ጌታ ክብር ላንተ ይሁን አባዬ። በጸጋው ዳንን፣ በአንተ ምሕረት ተጎበኘን አባዬ። እናመሰግንሃለን። ከክርስቶስ ኢየሱስ ፍቅር ማን ይለየናል አባ? መከራ ቢሆን ችግር ቢሆን አባ፣ የራቁትነት ቢሆን ሞት ቢሆን አባ፣ ካንተ ፍቅር የሚለየን የለም። ያንተ ይበልጣል፣ ያንተ ይለያል አባዬ። ድንቅ ነው አሰራር ጌታ ሆይ። ምሕረት ስለበዛልን እናመሰግናለን። ማዳን ስለበዛልን እናመሰግናለን። ክብር ይሁንልህ አባዬ። በዚህ ማለዳ በእግር ስር ቁጭ ብለን ተሰብስበን አባ ከምስጋና ሌላ ምን ትወዳለህ ጌታ ሆይ? ምስጋና ሆኖልናል አባዬ። ተባረክ ተባረክ ተባረክ። እንወዳለን፣ እናከብረሃለን፣ እናመሰግንሃለን። እህቶች ቢሆኑ ወንድሞች ቢሆኑ አባዬ ይህን ጸሎት አብረውኝ የሚጸልዩ ሁሉ ጌታ ሆይ ስላደረክላቸው ስለሆንክላቸው ሁሉ ጌታ ሆይ እንባርካለን፣ እናመሰግናለን። ስላወጣኝ ተራራ፣ ስላሻገርከኝ መከራ፣ ስላሳለፍከኝ ማዕበል ተመስገን እንጂ ምን ልበል አባዬ? ምን ይባላል? ስላወጣኝ ተራራ፣ ስላሻገርከኝ መከራ፣ ስላሳለፍከኝ ማዕበል ተመስገን እንጂ ምን ልበል አባዬ? ምን ይባላል? ምስጋና ብቻ ላንተ። ምስጋና 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 አባዬ፣ ምስጋና አባዬ። ስለ መስቀሉ ሥራ ምስጋና አባዬ። ስለ ፋሲካው ስለ ታረድከው በግ ምስጋና አባዬ። ያለ ኃጢአት አንተ ኃጢአተኛ ሆነ ስለኛ ለከፈልከው ምስጋና አባዬ። ምኞታችንን ከበረከቱ የምታጠግብ አባዬ፣ ጉልበታችንን የምታድስ አንተ ይቅርታ አድራጊ ነህ። ለተበደሉ የምትፈርድ በቅን የምትፈርድ እግዚአብሔር ሆይ ስለኛ አባዬ ግድ የሚልህ መሐሪና ይቅር ባይ የሆንክ ከቁጣ የራቀ ምሕረት የበዛ አባዬ፣ ሁልጊዜ የማትቀስፍ ሁልጊዜ የማትቆጣ እንደ ኃጢአታችን አላደረገብንም፣ እንደ በደላችን አልከፈለንም። እግዚአብሔር ሆይ እናመሰግናለን። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩ ላይ አጠነከረ ይላል መዝሙረ ዳዊት 103 ከ8 ጀምሮ ነው ያነበብኩት። ጌታ የተባረከ ይሁን፣ ጌታ የተባረከ ይሁን። ምስጋና ምስጋና ለኢየሱስ ምስጋና ይገባል አምላክ ላንተ ለሆንከው
ገናና ሃሌሉያ ምስጋና ምስጋና ለኢየሱስ ምስጋና ይገባሃል አምላክ ላንተ ለሆንከው ገናና ሃሌሉያ ገናና ነው እኛ ጌታ እግዚአብሔር ይመስገን በእውነት እግዚአብሔር ኃጢአት የሚቆጥር ቢሆን ኖሮ በደላችንን የሚቆጥር ቢሆን ኖሮ ማን በፊቱ ይቆማል ማን ይቆማል አባዬ አይቶ እንዳላይ ያለፈን ብዙ ነው የከደነልን ኃጢአት ብዙ ነው ነገር ግን አንተ ቸርና ማርያም አምላክ ነህ አባዬ በምህረት ብዛት አባዬ አላጠፋንም አባ አልቀሰፍከንም ጌታ ሆይ እናመሰግናለን አልተውከንም አልጣልከንም እናመሰግናለን አባዬ ጌታዬ ስለ ብዙ ምህረት ነው እንጂ ስለ ጽድቃችን አይደለምና ዳንኤል ምዕራፍ 9 ቁጥር 18 ላይ አምላኬ ሆይ በፊት የምንለምን ስለ ብዙ ምህረት ነው እንጂ ስለ ጽድቃችን አይደለምና ጆሮህን አዘንብለህ ስማ ዓይንህን ገልጠ ጥፋታችንንና ስም የተጠራባትን ከተማ ተመልከት አቤቱ ስማ አቤቱ ይቅር በል አቤቱ አድምጥና አድርግ አምላኬ ሆይ ስም በከተማህና በሕዝብ ላይ ተጠርቷልና ስለ ራስ አትዘግይ ይላል ኢየሱስ ጌታ ነው ኢየሱስ ጌታ ነው እግዚአብሔርን ስለ ምህረቱ ብዛት እንለምነዋለን ጌታ ሆይ አሁንም እንደ ቸርነት እንደ ምህረት ብዛት ይፈጸም ጌታ ሆይ በደላችንን አትይ ኃጢአታችንን አትይ እግዚአብሔር ሆይ አንተ መሐሪ ነህ አንተ ይቅር ባይ ነህ አንተ ደግ ነህ ጌታ ሆይ ሁሉን ታደርግ ዘንድ ቻይ ነህ አባዬ መልካም አባት ነህ መልካም እረኛ ነህ ጌታ ሆይ ለኛ ያደረከው ብዙ ነው ውለታ ብዙ ነው ተዘርዝሮ ተቆጥሮ አያልቅም አንተ ትልቅ ነህ አንተ ጻድቅ ነህ አንተ ኤልሻዳይ ነህ እግዚአብሔር ሆይ ተባረክ ተመስገን ከፍ በል ለዘላለም አባዬ ጌታ ሆይ በመከራ ውስጥ ያሉትን አባዬ በጥያቄ ውስጥ ያሉትን እግዚአብሔር ሆይ አንደበታችን በምስጋና እንዲሞላ የተደረገልን ነገር ላይ ብቻ ትኩረት እንድናረግ አባዬ ጎዶሏችንን እያሳየ ጠላት ይሄ የለሽም ያ የለሽም እያለ በጌታ በኢየሱስ ክርስቶስ ስም እንድንቆዝም እንድናጉረመርም የሚያደርግ መዳናችንን የመስቀሉን ሥራ ያቀለለብን የጠላት ሥራ በጌታ በኢየሱስ ስም የፈረሰ ይሁን በኢየሱስ ስም እንቃወማለን በኢየሱስ ስም በረከታችንን የተደረገልንን እየቆጠርን ደስተኞች እንሆናለን በምስጋና እንሞላለን ከበቂ በላይ አድርጎልናል ጌታ ከበቂ በላይ መዳናችን በቂ ነው እግዚአብሔር ሆይ አንተ ከኛ ጋር አለህና እግዚአብሔር ሆይ አይቀልብንም ጌታ ሆይ ከሁሉ የሚበልጠውን ይዘናል ከሁሉ የሚልቀውን ይዘናል አንተን ይዘናል ጌታ ሆይ አንተ ከሁሉ ትበልጣለህ አንተ ሁሉም ማድረግ ትችላለህ አባዬ ልጆቼ ናቸው ብለህ ሰብስበህናል ጌታ ሆይ ያንተ ልጅ ሆነን የሚጎልብን ነገር የለም በሽታ ከላያችን ላይ ይነሳል መዳን ይሆናል ፈውስ ይሆናል የተበላሸ ነገር በሕይወታችን ውስጥ ይቀየራል በአንተ የተነሳ በቤታችን ውስጥ በኑሯችን ውስጥ በትዳር ቢሆን በልጆች ቢሆን በጤና ቢሆን በፋይናንስ ቢሆን በገንዘብ በጌታ በኢየሱስ ክርስቶስ ስም ማንኛውም ጥያቄ ማንኛውም ቋጠሮ እንዲፈታ በጌታ በኢየሱስ ስም ዛሬ እንለምናለን እንጸልያለን እግዚአብሔር አባት ሆይ ከምስጋና በኋላ ድል አለና በብዙ ምስጋና በብዙ ዝማሬ ሁኔታው ይያል አባዬ የከበደን ነገር ይያል ባንተ ታምነን ባንተ ተተክተን ጌታ ሆይ ባንተን ተመርኩዘን ጌታ ሆይ ይሄን የመከራ ጊዜ እናልፋለን ይሄን የጭንቅ ጊዜ እናልፋለን እግዚአብሔር ሆይ ወደ ክብር ይለወጣል ውርደት ወደ ክብር ይለወጣል ጥላቻ ቢኖር ጌታ ሆይ አመጽ ቢኖር አባዬ አካባቢያችን ፍቅር ማጣት ቢኖር በጌታ በኢየሱስ ክርስቶስ ስም መልካም ይሆናል እግዚአብሔር ነገርን ይቀይራል ታሪክን ይቀይራል ስምን ይቀይራል እግዚአብሔር ሆይ ዓይናችንን ልባችንን መስቀሉ ላይ እናደርጋለን በጌታ በኢየሱስ ክርስቶስ ስም ድምጽን ምን ሰማበት
የመንፈሳዊ ጆሮቻችን ይከፈቱ በጌታ በኢየሱስ ክርስቶስ። መንፈሳዊ አይኖቻችን ይብሩ በጌታ በኢየሱስ ክርስቶስ። ያጨለመብን ያቀለለብን የጋረደን ጥቁር መጋረጃ የአይናችን ቅርፊት በጌታ በኢየሱስ ስም የተገፈፈ ይሁን። በኢየሱስ ስም የተገፈፈ ይሁን። ትልቅነትን እንዳናይ፣ ቸርነትን ምሕረትን እንዳናይ፣ አንተ ወዳየህልን እንዳንገሰግስ እንቅፋት የሆነ ከፊታችን የተቀመጠ አላሳልፍም ያለ በኢየሱስ ስም ዛሬ ከላያችን ላይ ይነሳ። በኢየሱስ ስም ዛሬ ከቤታችን ይውጣ። በኢየሱስ ስም ዛሬ ከሕይወታችን ይነቀል። በኢየሱስ ስም ይነቀል። በኢየሱስ ስም እግዚአብሔር ሆይ ቸርነትህ ስለበዛ ምሕረትህ ስለበዛ ሁል ጊዜም ከኛ ጋር ስላለ እናመሰግናለን፣ እናከብራለን። ጌታ ሆይ በፊትህ እንድንሆን እድል ስለሰጠን ጌታ ሆይ ሁሉ መልካም ስለሚሆን አባዬ ቋጠሮ ስለሚፈታ እግዚአብሔር አባት ሆይ ቀንበር ስለሚሰበር የከበደንን ሁሉ ሸክም ወደ አንተ አምጥተን ጌታ ሆይ ደስተኞች ስለምንሆን ጌታ ሆይ ጠላትን ስለምናሸንፍ ብርሃን ነህና ጌታ ሆይ የኛ ብርሃን አንተ ነህ። መሪያችን አንተ ነህ። እረኛችን አንተ ነህ። ሞገሳችን፣ ክብራችን፣ ዝርግፍ ጌጣችን አንተ ነህ አባዬ። ካንተ ተጣብቀን ጌታ ሆይ ተራራውን እንወጣለን። እጃችንን ያዘን አባ፣ እንዳንጠፋ እንዳንዝል እንዳንደክም ደግፈን አባ። ቅዱሳንን ደግፍ፣ እቶቼን ወንድሞቼን ደግፍ፣ አበርታን ጌታ ሆይ ጸጋ ይጨመርልን አባይዬ። ጸጋ በጸጋ አባይዬ እንድንኖር እርዳን አባ። በኃይልና በብርታት አይደለም በመንፈስ ነው እንጂ መንፈስ ቅዱስ በእያንዳንዳችን ላይ ይውረድ። እግዚአብሔር አባት ሆይ መንፈስ ቅዱስ የእግዚአብሔር መንፈስ የሚያበረታው መንፈስ በእህቴ ላይ በወንድሜ ላይ ይህን ጸሎት በሚሰሙት ላይ ሁሉ እንዲወርድ በኢየሱስ ስም በኢየሱስ ስም ሕመምን የሚያስረሳ ጭንቀትን የሚያጠፋ ሐዘንን የሚያስረሳ ያንተ መንፈስ አባዬ በላያችን ላይ ይውረድ። ጌታ ሆይ ተባረክ። እናመሰግናለን፣ እናከብርሃለን፣ እንወድሃለን፣ እንገዛልሃለን። ሁሉ ለክብር ይዋል። ይህንን ደግሞ የፋሲካ በዓል በሰላም እንዲያልፍ አባዬ ብዙዎች ወደ መንግሥት እንዲቀላቀሉ የመስቀሉ ሥራ እንዲገለጥልን የተደረገልን እንደተደረገለት ሰው እንድንሆን ኃጢአቱ እንደተከደነለት ሰው እንድንሆን አንደበታችን በምስጋና እንዲሞላ እውነተኛ ዝማሬ፣ እውነተኛ አምልኮ፣ እውነተኛ ስብከት አባይዬ በአንተ መንፈስ የሚመራ ሕይወት የእግዚአብሔር ልጆች በመንፈስ ይመራሉ ተብሎ እንደተጻፈ በመንፈስ የምንመራ አርገን ከሚታየው ነገር ጋር እንዳንንዠዋዠው በሚታየው ነገር እንዳንወሰድ በጌታ በኢየሱስ ክርስቶስ ስም መንፈሳዊ አይኖቻችንን አብራ። አገልጋዮችን ሁሉ ባርክ አባዬ። ሕዝባችንን ባርክ። የኢትዮጵያን ሕዝብ ባርክ። መሪዎችን ባርክ። የሃይማኖት አባቶችን ባርክ። እግዚአብሔር ወንዶች ሴቶች ልጆችን ባርክ። አገልጋዮችን ሁሉ ባርካቸው። ይህን ጸሎት የሰሙትን ባርካቸው። ይህን ጸሎት አባዬ አብረውኝ የጸለዩ ሁሉ አንተ በሚያስፈልጋቸው ነገር አብረሃቸው ሁን። ጥያቄያቸው ይመለስ አባይዬ። መበርታት ይሁን። መሰዊያችን ይታደስ። የጸሎት መሰዊያችን ጌታ ሆይ እናመሰግንሃለን፣ እናከብርሃለን። ክብሩ ተጠቅልሎ ለአንተ ይሁን በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። እህቶች ወንድሞች ተባረኩ። አብራችሁ የጸለያችሁ በእውነት ይህ ጸሎት ለአንድ ሰው የጸሎት መልስ ይሆናል። ለአንድ ሰው መበርታት ይሆናል። ለአንድ ሰው እግዚአብሔር የሚናገርበት መንገድ ይሆናልና ይህንን የጸሎት ቪዲዮ ሼር አድርጉት። ቻነሌን ደግሞ ሰብስክራይብ አድርጉት። ለብዙዎች እንዲደርስ ነው፣ ለሌላ አይደለም። በቃ አድርሱልኝ። ይሄ ትልቅ ስጦታ ነው። አብሮ መጸለይ፣ በእግዚአብሔር ፊት መሆን እና ይህንን አደራ አላችኋለሁ። እግዚአብሔር ይረዳናል። ሁሉ ለጌታ ክብር ይዋል። በጌታ በኢየሱስ ክርስቶስ ስም መልካም በዓል፣ መልካም ፋሲካ ይሁንላችሁ። ተጠበቁ፣ ተባረኩ፣ ጸጋ ያብዛላችሁ። በሚቀጥለው ሳምንት እስከምንገናኝ መልካም ቀን፣ መልካም ጊዜ። ሃሌሉያ። እሱን ከማወጋ ምን
ይወዳደራል? ሁሉን እርግፍ አርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።